እም፣ እንግዲህ የዛሬው ጥልቅ ትንታኔያችን በጣም የተለየ እና አጓጊ ነው። እ፣ አስቡት እንግዲህ በታሪክ ውስጥ የተፈጸመን አንድ ትልቅ ክስተት ከሰዎች አእምሮ ለማጥፋት መጽሐፍትን ከማቃጠል ይልቅ አንድን ቃል ብቻ በሕግ ብንከለክል ምን ይፈጠራል? ዋው! ይሄ በእውነት ከባድ ጥያቄ ነው። አዎ ማለት በተለመደው ስለ ታሪክ ስናስብ ያለፈውን ጊዜ እንደ አንድ ትልቅና የተሟላ ቤተ መጻሕፍት ነው የምንስለው። የእያንዳንዱ መጽሐፍ የራሱ የሆነ የዘመን አሻራ አለው አይደል? ልክ ነው። እያንዳንዱ ገጽ የተከናወኑ ድርጊቶችን ይነግረናል። በእርግጥ ነገር ግን ከዚያ ትልቅ የታሪክ ቤተ መጻሕፍት ውስጥ አንድን የተወሰነ ቃል ብቻ ነቅሰን ብናወጣ እና ያ ቃል ዳግም እንዳይነበብ እንዳይጻፍ ብንከለክል ምን ሊፈጠር እንደሚችል ማሰቡ አስገራሚ ነው። በጣም እንጂ። የዛሬው ጥልቅ ትንታኔያችን የሚያተክረው ሳሙኤል ከተሰኘው የመረጃ ምንጭ በተገኘው ደ ሴማንቲክ ሲል ወይም የትርጉም ማህተም በተሰኘው አወዛጋቢ ጽሑፍ ላይ ነው። የዚህ ትንታኔ ዋና ተልእኮም አንድን ታሪካዊ ቃል ዘመናዊ ስሜትን ላለመጎዳት በሚል ሽፋን መከልከል የ16ኛው ክፍለ ዘመን ታሪክን ዜሮ ለማድረግ እንዴት እንደ ማህተም ሊያገለግል እንደሚችል የሚቀርበውን መከራከሪያ በመርመር ነው። እስኪ ይህን ጉዳይ በዝርዝር እንመልከተው። ጥሩ። ይሄ የቋንቋ እና የታሪክ ትስስር ምን ያህል ውስብስብ እንደሆነ የሚያሳይ ጥልቅ ርዕስ ነው። ቃላት ዝም ብሎ ሐሳብ መግለጫ ድምቶች ብቻ አይደሉም፣ የዘመን መዝገቦች ናቸው። ልክ ነሽ። አዎ፣ ግን ምን መሰለህ፣ ወደዚህ ትንታኔ ከመግባታችን በፊት አንድ እጅግ አስፈላጊ የሆነ ማሳሰቢያ ለአድማጮቻችን መስጠት ተገቢ ነው። ከዚህ የሳሙኤል መረጃ ምንጭ የሚነሱት ነጥቦች ከፍተኛ የፖለቲካ እና የታሪክ ውዝግቦችን ያካተቱ ናቸው። በደንብ ይህን ማብራራት አለብን። አዎ፣ ስለዚህ የዚህ ትንታኔ ዓላማ ይህ ጽሑፍ የሚያቀርበውን የሎጂክ ማዕቀፍ በጥልቅ መመርመር እና ሪፖርት ማድረግ ብቻ ነው። የትኛውንም የፖለቲካ ወይም የታሪክ ወገን መደገፍም ሆነ መንቀፍ አይደለም። ትክክለኛና ጠቃሚ ማሳሰቢያ ነው። እንግዲህ ወደ ምንጩ መከራከሪያ ስንገባ ጽሑፉ በተለየ ሁኔታ የሚያነሳው ጋላ የሚለውን ቃል ነው። አዎ፣ ዋናው የጽሑፉ ትኩረት እሱ ላይ ነው። ማለት ይህ ቃል በዘመናችን እንደ ስድብ እና አዋራጅ ተቆጥሮ በአደባባይ እንዳይነገር ተከልክሏል። በህትመትም ሆነ በሚዲያ ይጻፍ። አሁን እዚህ ጋር አንድ ትልቅ ጥያቄ ማንሳት እንችላለን። እሺ፣ ምንድን ነው ጥያቄው? ይህ ቃል ዛሬ ባለንበት ማህበረሰብ ውስጥ ሰዎችን ክፉኛ የሚያስከፋ ቃል ነው። ታዲያ የተጎዱ የማህበረሰብ ክፍሎችን ስሜት ላለመጉዳት ሲባል እንዲህ አይነት ቃላትን ማገድ የተለመደ ሆኖ ሳለ ጽሑፉ ይህንን እርምጃ እንዴት ነው ታሪክን ለመደበቅ የተደረገ ሴራ ብሎ ሊሞግት የቻለው? ይሄ እጅግ ወሳኝ ጥያቄ ነው። አየህ፣ ምንጩም ይህንን የዘመናዊ ስነ ምግባር እና የታሪክ እውነታ ግጭት በሚገባ ያተናትነዋል። የጸሐፊው ሞገት ቃሉ ዛሬ ስድብ መሆኑን መካድ አይደለም። ማለት ስድብ መሆኑን ይቀበላል። አዎ፣ በእርግጥ ይቀበላል። ይልቁንም ጽሑፉ የሚያተኩረው ቃሉን ከዘመናዊው መዝገበ ቃላት ውስጥ ከማውጣት አልፎ በታሪክ ጥናት ውስጥ ጭምር ሕገወጥ ማድረግ የሚያስከትለውን የታሪክ መዛባት በማሳየት ላይ ነው። የታሪክ መዛባት ሲል ጽሑፉ ይህንን ክልክላ የታሪክ ክልል ወይም በእንግሊዝኛው ሂስቶሪካል ኖ ፍላይ ዞን ብሎ ይጠራዋል። ይህ ማለት ምን ማለት ነው? ቃሉን ስትከልክል ያ ቃል በስፋት የተጻፈባቸውን የስድስተኛውን ክፍለ ዘመንና ከዚያ በፊት የነበሩ ታሪካዊ ሰነዶችን በሙሉ የማይነኩ አድርገህ እያሸገካቸው ነው ማለት ነው። እዚህ ጋር ነው ነገሩ በጣም አጓጊ የሚሆነው። ማለት የታሪክ ማስረጃዎችን ሆን ብሎ ከጥቅም ውጪ ማድረግ ነው ብሎ ነው መረጃው የሚያምነው። እስኪ ይህንን በአንድ ቀላል ምሳሌ ነው። እሺ፣ አንድን በጣም ታዋቂ የሆነ ታሪካዊ መጽሐፍ እያነበባችሁ ነው እንበል። ነገር ግን የዋናው ገጸ ባህሪ ስም በየገጹ ላይ በጥቁር ቀለም ተቀብቶ እንዳይነበብ ተደረጓል። አው ልክ እንደ ሴንሰርሺፕ። በትክክል መጽሐፉን ማንበብ ትችላላችሁ፣ ድርጊቶቹን ታያላችሁ። ነገር ግን ዋናው አድራጊ ማን እንደሆነ ስሙ ስለጠፋ ታሪኩን ሙሉ በሙሉ መረዳት አይቻልም። ማንም ሰው ያንን የተፋቀ ስም መጥራት አይፈቀድለትም። ጽሑፉ እንደሚለው የሆነ የተፈጠረው ከዚህ የተሻለ ጋላጭ ምሳሌ ማግኘት ይከብዳል። በትክክልም ጽሑፉም ያነሳው መከራከሪያ የሆነው ምንጩ እንደሚያስረዳው የስድስተኛውን ክፍለ ዘመን ፖለቲካዊና ወታደራዊ እንቅስቃሴ የሚገልጹት አብዛኛዎቹ ጥንታዊ ሰነዶች ይህንን ቃል ተጠቅመው ነው የተጻፉት። እንደ ምሳሌ ምን ሊነሳ ይቻላል?
ለምሳሌ ያህል በአባ ባህር የተጻፈውን ዜናው ለጋላ የሚለውን የግዕዝ ዜና መዋዕል መውሰድ እንችላለን። እንዲሁም ደግሞ በተለያዩ የፖርቱጋልና የጀዙዊት ሚስዮናውያን የተመዘገቡ ታሪካዊ ሰነዶች አሉ። እና እነዚህ ሁሉ ሰነዶች የተከለከለውን ቃል ነው የሚጠቀሙት? አዎ በትክክል። እና ቃሉ በአካዴሚክ በሕግ እና በሕዝባዊ መድረኮች ሲከለከል ተመራማሪዎች እነዚህን ወሳኝ ሰነዶች አንስተው ስለ ደቡባውያን ታሪክ አጀማመር ወይም ስለ ዳላታ እንዳይመራመሩ ትልቅ የቋንቋ ግዲዳ ይገነባባቸዋል። እውነት ነው። በመረጃው ውስጥ ይህን ሐሳብ የሚያጠናክር አንድ እጅግ ጠንካራ አባባል አለ። የመንገደኛውን ስም ስትከለከል ከተቀበሉት አስተናጋጆቹ የወሰደውን ነገር የሚመዘግበውንም ሰነድ አብረህ ትከለክላለህ ይላል። ዋው! ይህ በጣም ጥልቅ አገላለጥ ነው። አዎ፣ ቋንቋን በመከልከል እንዴት ማስረጃ ማጥፋት እንደሚቻል በሚገባ ይጠቀልለዋል። ነገር ግን አንድ ነገርን ጠይቅ። ቃሉን ማገድ የታሪክ መዛግብቱን ከቆለፈ፣ ይህ የተቆለፈ በር ምንን ነው የሚደብቀው? ሰነዶቹ እንዳይነበቡ መደረጉን ለማን ጠቀሜታ ሰጠ? ልክ ነህ። የነገሩ ዋና አስኳል እዚህ ጋር ነው። መረጃው ይህንን በማያያዝ የጉዳሽ ስድስትን የዩኔስኮ ምዝገባ ጉዳይ ያነሳል። የገዳ ስርዓት መዝገባውን ማለትሽ ነው? አዎ፣ እዚህ ላይ ነው የጽሑፉ ትንታኔ እጅግ ወደ ጠለቀ እና አወዛጋቢ ወደ ሆነ ምዕራፍ የሚሸጋገረው። በተለምዶ ይህን የዩኔስኮ የገዳ ስርዓት ምዝገባን አብዛኛው ሰው ሚያየ የባህል እውቅና ትልቅ ኩራት አድርጎ ነው አይደል? በእርግጥ የዓለም አቀፍ ቅርስ ማረጋገጫ ተደርጎ ነው የሚታሰበው። ነገር ግን ይህ የሳሙኤል ምንጭ ምዝገባውን የሚያየው ፈጽሞ በተለየ መነጽር ነው። ጽሑፉ እንደሚሞግተው ይህ በዩኔስኮ የተደረገው ምዝገባ ባህልን ከማሳወቅ ባለፈ የአእምሯዊ ንብረት ባለቤትነትን በዓለም አቀፍ ሕግ ያረጋገጠ ትልቅ ማዕቀፍ ነው። አእምሯዊ ንብረት ሲል ምን ማለቱ ነው? የፈጠራ ባለቤትነት? በትክክል። ጸሐፊው የገዳ ስርዓት የራሱ የሆነ ኦሪጂናል ፈጠራ ሳይሆን ቀደም ብሎ ከነበሩ የደቡብ ሕዝቦች ስራዎች ላይ የተቀዳና የተወሰደ ከዚያም እንደ አዲስ የንግድ ምልክት የተለጠፈበት ወይም ጋላ ብራንድድ የሆነ ስርዓት ነው በማለት ይከራከራል። ጠብቂ እንጂ ዋው! ይህ እኮ አሁን ካለው አጠቃላይ ሀገራዊ ትርክርት ጋር ሙሉ በሙሉ የሚጋጭ ሞግት ነው። አዎ በጣም። ታዲያ በዚህ ጽሑፍ መሰረት የገዳ ስርዓት የራሱ የሆነ ኦሪጂናል ፈጠራ ሳይሆን የሌሎች ደቡባዊ ስርዓቶች የተቀየረ ቅጂ ነው ማለት ነው። የተቀዳው ከኛዎቹ የደቡብ ህዝቦች ስርዓት ነው ብሎ ነው የሚያምነው። ምክንያቱም እንዲህ አይነት ግዙፍ ክርክር ትልቅ ማስረጃ ይፈልጋል። ይህ ትልቅ ጥያቄን ያስነሳል። አየህ፣ ጽሑፉ ይህንን ለማስረዳት ታሪካዊ ማስረጃዎችን ያቀርባል። የገዳ ስርዓት አብዛኛውን መዋቅራዊና አስተዳደራዊ ሎጂኩን ማለት የደቡባዊ ሎጂኩን የወሰደው ከሲዳማው የልዋ ስርዓት፣ ከጌዴኦ ባሌ እና ከኮንሶው ጽልታ ስርዓት መሆኑን ያብራራል። አይገርምም? እነዚህ ሁሉ የተለያዩ ስርዓቶች ናቸው እኮ። አዎ፣ እነዚህ የደቡብ ስርዓቶች በዕድሜ እርከን ላይ የተመሰረቱ ስልጣን በሰላማዊ መንገድ የሚሸጋገሩባቸው እጅግ የረቁ የብቃት ስርዓቶች ነበሩ። መረጃውም እንደሚለው በ16ኛው ክፍለ ዘመን የተደረገው መስፋፋት እነዚህን አካባቢዎች ሲያካላል አሸናፊው ኃይል የእነዚህን ህዝቦች አስተዳደር ቀጥታ በመውሰድ የራሱ አደረገው እንጂ ስርዓቱም ከባዶ አልፈጠረውም። ይህ በእውነት አዲስና ውስብስብ እይታ ነው። ታዲያ እነዚህ የመጀመሪያ ፈጣሪዎች ማለትም የሲዳማ፣ የጌዴኦ እና የኮንሶ ህዝቦች ታሪክ ለምን ተረሳ? እንዴትስ የገዳ ስርዓት የብቻው ኦሪጂናል ፈጠራ ተደርጎ ሊመዘገብ ቻለ? ለዚህ ነው ጸሐፊው አሽራማይዜሽን የሚለውን ጽንሰ ሐሳብ ያመጣው። አሽራማይዜሽን፣ ይህ ቃል በራሱ ምንን ለመግለጽ የተፈለገ ዘይቤ ነው? ምን መሰለ፣ ይህ ጽንሰ ሐሳብ የዚህን ታሪካዊ ሽግግር ሂደት ለማብራራት ጸሐፊው የተጠቀመበት ቃል ነው። ቃሉ የመጣው አሽራም ከሚባለው የምስራቃውያን መንፈሳዊ ማፍገፍገጊያ ስፍራ ነው። እሺ፣ እና ከታሪክ ጋር እንዴት ይገናኛል? አንድ ሰው ወደዚያ ማፍገፍገጊያ ሲገባ የድሮ ስሙን ታሪኩንና ማንነቱን ሙሉ በሙሉ ትቶ አዲስ ማንነት ይላበሳል አይደል? ጽሑፉ ይህንን ዘይቤ የሚጠቀመው የተወሰደውን የባህል ስርዓት ማንነት የማጥፋት ሂደትን ለማሳየት። ማለት የመጀመሪያው ባለቤቶቹን ታሪክ መስረዝ ማለት ነው። ልክ ነህ። ሂደቱ በሁለት መልክ ነው የሚሰራው። አንደኛው ስርዓቱን መጀመሪያ የፈጠሩትን የሲዳማ፣ የጌዴኦ እና የኮንሶ ህዝቦችን ታሪክ እና አስተዋጽኦ ማደብዘዝ። ሁለተኛው ደግሞ የወሰደውን አካል የድሮ ስም መሰረዝ። ቅድም ያነሳነው የተከለከለው ቃል እዚህ ላይ ነው ትልቁን ሚና የሚጫወተው። ማለት ስሙን በመከልከል የታሪክ ትስስሩን ማቋረጥ። አዎ፣
በ16ኛው ክፍለ ዘመን ይህንን ስርዓት ከደቡብ ህዝቦች ላይ ሃይጃክ ያደረገውን ቡድን ድሮ ይጠራበት የነበረውን ስም ካጠፋ ድርጊቱ ከሌላ ህዝብ ላይ መውሰድ መሆኑ ቀርቶ በተፈጥሮ ያደገ የራሳቸው የባህል እድገት ወደሚል ትርክርት ይቀየራል ይላል ጽሑፉ። ስለዚህ አዲሱ ትርክርት ያለፈውን ታሪክ ሙሉ በሙሉ አጥፍቶ የራሱን አሻራ ያሳርፍበታል ማለት ነው። በትክክል። ይሄ ብቻ አይደለም። በመረጃ ውስጥ ሌላ ትልቅ ክርክር አለ። ያንን የተከለከለውን የድሮ ቃል አጥፍቶ አሁን ባለንበት ዘመን የምንጠቀምበትን ኦሮሞ የሚለውን ስም ወደ ኋላ በመመለስ በሁሉም ታሪክ ላይ መለጠፉ የሚያመጣው ተጽዕኖ ይነሳ። አዎ፣ ይሄ ትልቅ መከራከሪያ ነው። ነገር ግን አንድ ታሪካዊ ክስተትን ለማጥናት ህዝቡ ዛሬ በሚጠራውበት ስም ወደ ኋላ ተመልሶ መጥራቱ ምን ችግር አለው? ይህ በሁሉም የዓለም ታሪክ ውስጥ የተለመደ አይመስልም? መረጃው ይህንኑ ጥያቄ በተለየ አቅጣጫ ይመልሰዋል። ጸሐፊው እንደሚሞግተው ዘመናዊውን ስም ወደ ኋላ ወስዶ በሁሉም ዘመናት ላይ መለጠፍ የውሸት ጥንታዊነትን ይፈጥራል። የውሸት ጥንታዊነት አገላለጹ ከባድ ነው። አዎ፣ ይህ ሲደረግ በ10ኛው ክፍለ ዘመን የተካሄደው ግዙፍ መስፋፋት ድንገተኛ እንዳልነበረ እና እዚያው ነባር እንደነበረ ተደርጎ እንዲሳል ያደርጋል። ይህ የዘመን መዘበራረቅ መፍጠሩ ብቻ ሳይሆን በታሪክ ውስጥ የነበሩትን ተለያዩ ኃይሎች ባህሪ ለይተን እንዳረዳ ያደርገናል። ማለት ታሪካዊ ክስተቶቹ ይደባለቁብናል እያልሽ ነው? ልክ ነህ። ጽሑፉ ይህንን ሲያብራራ ቀደም ብሎ በደቡብ የነበረውንና ለአክሱም ግዛት ታማኝ የነበረውን የብቃት ስርዓት በኋላ ከመጣው ሌላ የብቃት ስርዓት ጋር እንድናደባለቀው ያደርገናል ይላል። ዘመናዊውን ስም ብቻ ስንጠቀም እነዚህን ታሪካዊ ልዩነቶች የማየት አቅማችንን እናጣለን። ይሄ በእውነትም ትልቅ ታሪክ ክፍተት ነው የሚፈጥረው። የታሪክ ክፍተት ወይም ሂስቶሪካል ቫኪዩም የሚለው ሐሳብ በራሱ ምን ያህል ከባድ እንደሆነ እናስበው። በጣም ከባድ ነው። መረጃው እንደሚለው ይህ ክፍተት በአጋጣሚ እየተፈጠረ ሳይሆን በቋንቋ ክልከላ እየታጠረ ነው። ለምሳሌ አንድ ተመራማሪ መጥቶ የኮንሶን ጼልታ ስርዓት ቀደም ሲል ከነበሩት የአክሱም ወታደራዊ ሰፈሮች ወይም ጨዋ ከሚባሉት አደረጃጀቶች ጋር ላገናኝ ቢል ምን ይገጥመዋል? ትልቅ እንቅፋት ነው የሚገጥመው። አዎ፣ ይህንን ታሪክ ለማገናኘት የ16ኛው ክፍለ ዘመን ምንጮችና ሰነዶችን ማንበብ አለበት። በትክክል። እና ልክ ያንን ለማድረግ ሲሞክር የትርጉም ግድግዳ ፊት ለፊት ይቆምበታል። ምክንያቱም እነዚያ ምንጮች የተጻፉት በተከለከለው ቃል ነው። ጽሑፉ እንደሚያስረዳው ዛሬ ባለው ሁኔታ የታዋቂውን የታሪክ ምሁር የታደሰ ታምራት ምርምሮችን ወይም የአባ ባህሪን ጽሑፎች ማጣቀስ አካዳሚያዊ ምርምር መሆኑ ቀርቶ ሁከት ቀስቀሽነት ተብሎ ሊያስፈርጅ ይችላል። ዋው! ማለት ማስረጃን ማቅረብ በራሱ ወንጀል ይሆናል ማለት ነው። አዎ። ጸሐፊው ይህንን አሰራር ዘላቂ ሞኖፖሊ ብሎ ይጠራዋል። እና ይህ ሞኖፖሊ የተፈጠረበትን መንገድ ለማስረዳት ጽሑፉ የኮምፒውተር የሶፍትዌር ማሻሻያ የሚል እጅግ ገላጭ ዘይቤ ይጠቀማል። አሃ፣ የሶፍትዌር ማሻሻያ፣ የሶፍትዌር ፓች ማለት ነው። ይህንን ሐሳብ በጥልቀት ብናየው ጥሩ ነው። የኮምፒውተር ፕሮግራም ላይ አዲስ ማሻሻያ ሲጫን የድሮውን ኮድ ይሰርዘዋል አይደል? አዎ፣ ልክ ነው። አዲሱ ፕሮግራም ሲሰራ የድሮውን ይሸፍናል። ነገር ግን ምን አይነት የመጀመሪያው ፕሮግራም እንደነበረ ለአንዱም አይታይም። ይህ መረጃ ይህንን የቴክኖሎጂ ዘይቤ ወደ ታሪክ አጻጻፍ እና የቋንቋ ክልከላ እንዴት ነው የሚያመጣው? ከአጠቃላዩ ምስል ጋር ስናገናኘው ጽሑፉ ይህን የታሪክ መለወጥ ሂደት ልክ እንደ ሶፍትዌር ማሻሻያ ያብራራዋል። ይህ ማሻሻያ የተጫነው 3 ትልቅ ታሪካዊ ውጤቶችን ለማምጣት ነው ይላል። እስኪ 3ቱን ውጤቶች ዝርዝሪያቸው። አንደኛ፣ የመጀመሪያዎቹ ፈጣሪዎች ማለትም የሲዳማ፣ ጌዴኦ፣ ኮንሶ እና ወላይታ ማንነትን ያደበዝ እና የኦሮሞ ባህል ተከታይ አስመስሎ ያቀርባቸዋል። እሺ፣ ሁለተኛውስ? ሁለተኛ፣ በ16ኛው ክፍለ ዘመን መስፋፋቱን ያደረጉት አካላት የደቡባዊውን ሎጂክና መዋቅር በመውሰድ ካደረጉት ድርጊት ተጠያቂነት ነፃ እንዲሆኑ ያደረጋል። ይህንን በጽሑፉ አንካፕሊንግ ብሎ ይጠራዋል። አንካፕሊንግ ማለት አድራጊውን ከድርጊቱ መነጠል ማለት ነው። ልክ ነህ። ሶስተኛውና ዋነኛው ደግሞ የዩኔስኮ ምዝገባ ነው። አሃ፣ ቅድም ያነሳ ነው። አዎ፣ የተከለከሉትን ሰነዶች ማንም ስለማያነባቸው በዩኔስኮ የተመዘገበው አዲሱ ስሪት ምንም አይነት ተጋዳሮት የሌለበት ብቸኛውና እውነተኛው የታሪክ መዝገብ ሆኖ እንዲቀጥል ያደርጋል። ይህም ማለት የዩኔስኮ ዕውቅና
ባለን ከማስተዋወቅ አልፎ አዲሱን የታሪክ ስሪት ከማንኛውም አካዴሚያዊ ጥያቄ እና ምርምር የሚጠብቅ ግዙፍ ጋሻ ሆኖ ያገለግላል ማለት ነው። በትክክል ጸሐፊው የሚያነሳው መከራከሪያ በእውነትም እጅግ ጥልቅና ብዙ የለመድናቸውን የታሪክ ድርሳናት እንድንመረምር ያስገድዳል። ታዲያ ይህንን ሁሉ ስብስብ ሐሳብ ካነሳን በኋላ ይህንን መረጃ ማወቅ ለአንድ አድማጭ ለምን አስፈለገ ብለን ብንጠይቅ መልሱ ግልጽ ነው። አዎ፣ በጣም ግልጽ ነው። ታሪክን ለመረዳት እና መረጃን ለመተናንተን የቃላት አጠቃቀም እና የቋንቋ ክልከላዎች ምን ያህል ኃይል እንዳላቸው ግንዛቤ ማስጨበጥ ነው። ዛሬ የምናነበው ታሪክ ትላንት የኞቹ ቃላት እንዲነበቡ ስለተፈቀደ እና የኞቹ ስለተከለከሉ እንደሆነ መጠየቅ የሁላችንም ኃላፊነት ነው። ልክ ነህ። የፖለቲካ ትክክለኛነት በሚል ሽፋን ታሪክ እንዴት እንደሚጻፍ በንቃት መከታተል አለብን። አዎ፣ ይህ ደግሞ በስተመጨረሻ አንድ ጥልቅና ቀስቃሽ ጥያቄ እንድንተው ያስገድደናል። እሺ፣ ምንድን ነው ጥያቄው? ይህ ጽሑፍ እንደሚያሳየው አንድን ቃል ብቻ በሕግ በመከልከል ሙሉ የዘመን ታሪክን ከስሩ መንቀልና የሌሎቹ ማህበረሰቦች ታሪካዊ ዕውቀት መቆለቅ ከተቻለ ዛሬ በዓለማችን ላይ በመልካም ስነ ምግባር ወይም ሴንሲቲቪቲ ሰበብ በተደረጉ ክልክላዎች ምክንያት ሌሎች ምን የተደበቁ እውነታዎች ሊኖሩ ይችላሉ? ዋው! ይህ በጣም ከባድ ጥያቄ ነው። አዎ፣ የተቀበሩና አሁንም ድረስ ያልተገለጡ ሌሎች ምን ምስጢሮች ይኖሩ ይሆን? ይህ እያንዳንዱ ሰው ሊመረመሩ የሚገባ አሳሳቢ ጥያቄ ነው። በእርግጥ አድማጮቻችን ይህንን አጓጊ ጥያቄ ይዘውት እንዲሄዱ እንፈልጋለን። በመጨረሻም ይሄ ዛሬው ጥልቅ ውይይታችን መነሻ የሆነውን The Semantic Seal የተሰኘውን ጽሑፍ ሙሉ የዘመን ማንበብ ለምትፈልጉ በwww.samael.inc ድረገጽ ላይ ማግኘት እንደምትችሉ ልናሳውቅ እንወዳለን። አዎ፣ ይህ ድረገጽ በጣም ጠቃሚ ነው። በእርግጥ በዚህ ድረገጽ ላይ ለተለያዩ ፕሮጀክቶች አጋዥ የሚሆኑ በማስረጃ የተደገፉ ልዩ ሪፖርቶችና ሰነዶች ይገኛሉ። እነዚህም በማንኛውም ርዕሰ ጉዳይ ላይ ጥልቅ ብርሃን ሊፈንጥቁ የሚችሉ ቴይለር ሜይድ መረጃዎች ናቸው። በተጨማሪም ይህንን ዝግጅታችንን በማንኛውም ጊዜ ማዳመጥ እንድትችሉ በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን፣ ኦዲብል እና የመሳሰሉት ታዋቂ የፖድካስት መተግበሪያዎች ላይ ማግኘት ትችላላችሁ። መነሻችን ላይ እንዳነሳ ነው በአንድ ታሪክ ቤተ መጻሕፍት ውስጥ ያለን መጽሐፍ ገጸ ባህሪ ስም በጥቁር ቀለም ሲቀባ የምናጣው ስሙን ብቻ ሳይሆን ያ ስም የፈጠረውን የታሪክ ትስስር በሙሉ ነው። ልክ ነው። ቃላት የታሪክ መክፈቻ ቁልፎች ናቸው። አንዱን ቁልፍ ስንጥል በሩን ለዘላለም እየዘጋ ነው እንደሆነ መዘንጋት የለብንም። ለዛሬ የነበረን ጥልቅ ትንታኔ ይህን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ታሪካችሁን ጠይቁ፣ ቃላቶቻችሁን መርምሩ። ቸርን ሰንብት።